ማን እንደ እግዚአብሔር መኑ ከመ አምላክ። እንኳን ለታላቁ መልአክ ለሊቀ መላእክት ቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ። ለእግዚአብሔር ሠራዊት ሁሉ አለቃ ለሆነው ለሚካኤል ክብር ይገባዋል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ድምቀት የሚከበረው የኅዳር 12 የቅዱስ ሚካኤል በዓል መነሻ በማድረግ ይህ ኃያል መልአክ ማን ነው? በዓሉስ የመጣው ከየት ነው? የሚሉትን ጥያቄዎች በዝርዝር እንመለከታለን። ይህንን መንፈሳዊ በረከት እንዳያመልጦ ቪዲዮውን በመጀመሪያ እስከ መጨረሻ ድረስ በጥሞና አብረውን እንዲቆዩ በፍቅር እንጠይቃለን። ጀምረናል። እንኳን ለሊቀ መልአክ ቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ። ዛሬ ይችን ቪዲዮ የመረጥነው ስለ ታላቁ መልአክ የኃያሉ ሰራዊት አለቃ ስለ ቅዱስ ሚካኤል ማንነትና ስለ ክብረ በዓሉ ታሪካዊ መነሻዎች ለመማማር ነው። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየወሩ 12 ቀን የሚዘከር ሲሆን በተለይም በኅዳር 12 ቀን በታላቅ ንግስም ይከበራል። ታዲያ ይህ ሊቀ መልአክ ማን ነው? ቅዱስ ሚካኤል ማለት ምን ማለት ነው? ለምንድን ነው ቤተክርስቲያናችን ይህንን ቀን በልዩ ድምቀት የምታከብረው? በዓሉ የመጣበት ታሪካዊ መነሻስ ምንድነው? አብረን እንቆይ። የዛሬው ቆይታችን እነዚህን መንፈሳዊ ጥያቄዎችም ይመልስልናል። ቅዱስ ሚካኤል የዕብራይስጥ ቃል ሲሆን ትርጉሙም መኑ ከመ አምላክ ወይንም ማን እንደ እግዚአብሔር ማለት ነው። ይህ ስም መልአኩ ለእግዚአብሔር ያለውን ታላቅ ታዛዥነትና ትህትና የሚገልጽም ነው። ቅዱስ ሚካኤል ከመላእክት ሁሉ በላይ የተሾመ ሊቀ መልአክም ሲሆን የመላእክት ሰራዊት አለቃም በመባል ይታወቃል። በመጽሐፍ ቅዱስ እንደተጻፈው እርሱ የኃያልነትና የጦር መልአክ ሲሆን የእግዚአብሔርን ሕዝብ የሚጠብቅና የሚከላከልም ነው። ለዚህም ነው ነቢዩ ዳንኤል የሕዝብን ልጆች የሚጠብቅ ታላቁ አለቃ ሚካኤል በማለት የጠራው። ዳንኤል 12:1 ላይ ቅዱስ ሚካኤል ከሌሎች መላእክት ሁሉ ለየት የሚያደርገው የእግዚአብሔርን ክብርና ኃያል በመጋረጃ ውስጥም ቢሆን ሙሉ በሙሉ መመልከት የሚችል መሆኑ ነው። ይህ መልአክ ታላቁ መልአክ ሳጥናኤል ዲያብሎስ በትንቢት ከወደቀ በኋላ በጌታ ትእዛዝ በእርሱ ቦታ ተተክቶ የመላእክት ሁሉ አለቃ ሆኖ የተሾመበትን ታሪክ እናስታውሳለን። የትህትናው መልአክ ቅዱስ ሚካኤል በክብር ተሹሞ የሰይጣንን ኩራትና መውደቅ ያስረዳንም ዘንድ ተሰጥቶናል። የቅዱስ ሚካኤል አገልግሎት በብሉይ ኪዳን በስፋት ተመዝግቧል። ኢያሱ ወልደ ነዌ ከኢያሪኮ ውድቀት በፊት በጦርነት ሲዘጋጅ ቅዱስ ሚካኤል በሰው አምሳል ተገልጦለት የእግዚአብሔር ሰራዊት አለቃ ነኝ ብሎ መክሮታል። ኢሳይያስ 5:13 ከቁጥር 14። እስራኤላውያን ከግብጽ ባርነት ሲወጡም በደመናና በብርሃን ተመስሎ በበረሃ የ40 ዓመታት ጉዟቸውን የመራና የቀይ ባህርን እንዲሻገሩ ያገዛቸው እርሱ ነው። እርሱ ለአማኞች የማይተኛ ጠባቂያችንም ነው። ታዲያ ቤተክርስቲያናችን የሊቀ መላእክትን በዓል በኅዳር 12 በልዩ ድምቀት የምታከብረው ለምንድን ነው ስንል በዓሉ የመጣበት መነሻ ታሪካዊ ምክንያቶች አሉ። ዋናው ምክንያት ቅዱስ ሚካኤል ከሰይጣን ውድቀት በኋላ የመላእክት ሁሉ አለቃ ሆኖ የተሾመበት የበዓለ ሲመቱ ቀን መታሰቢያ መሆኑ ነው። እግዚአብሔር የመላእክት አለቃ አድርጎ የሾመው በዚህ ዕለት ነው ተብሎም ይታመናል። ሁለተኛው ዋና ምክንያት ታላቁ መልአክ ኅዳር 12 ቀን ለዝክሩ ታማኝ የሆኑ ሰዎችን የረዳበት ድንቅ ታሪክም ነው። በግብጽ ሀገር ይኖሩ የነበሩ ዱራታውስና ባለቤቱ ተውቢስታ በየዓመቱ የቅዱስ ሚካኤልን ዝክር ያደርጉም ነበረ። አንድ ዓመት በድህነት ምክንያት የዝክሩን ዕቃ ሲያጡ ቅዱስ ሚካኤል በባለጠጋ ነጋዴ አምሳል ተገልጾላቸው ለዝክሩ የሚሆን ዕቃ ዋስ እሆናቸዋለሁ ብሎ አምጥቶ ሰጣቸው። ይህም ድርጊት በዓሉን በታላቅነት እንድናከብረውም ያደርገናል። ሶስተኛው ምክንያት ደግሞ ታላቁ ንጉሥ ቆስጠንጢኖስ እናቱ ንግሥት እሌኒ ጋር በመሆን በቆስጠንጢንያ ታላቅ ቤተክርስቲያን አሰርተው የሊቀ መላእክት ቅዱስ ሚካኤልን ስም የሰየሙበትና በታላቅ በዓል ያከበሩበት ዕለት መሆኑ ነው። ይህም ክብረ በዓል ወደ ሁሉም የኦርቶዶክስ ቤተክርስቲያን ተስፋፍቶ በኅዳር 12 በዓለ ንግስ ሆኖ እንዲከበርም አስችሏል። እነዚህ ሁሉ ምክንያቶች ቅዱስ ሚካኤል በምድር ላይ ያለውን የረዳትነት አገልግሎት በክብር እንድናስብበትም ያደርገናል። ቅዱስ ሚካኤል በታሪክ ዘመናት ውስጥ የፈጸማቸው ታምራት ብዙ ናቸው። ከነዚህም አንዱ ባህራንን ከሞት ያዳነበት ታሪክ ነው። በሰኔ 12 በዓል ላይ በስፋት የምንዘክረው ይህ ተአምር ባህራን በተባለ ሰው ላይ ቅናት ያደረበት ሰው በባህር እንዲጣል ባደረገው ጊዜ መልአኩ ከሰማይ ወርዶ የባህሩን አሳዎች በመላክ ባህራንን ከሞት እንዲያድን ያደረገበት ድንቅ ታሪክም ነው። ሌላው ታላቅ ተአምር በሮሜ ከተማ የሚገኘውን ቤተክርስቲያኑን ከታላቅ የጎርፍ አደጋ የታደገበት ክስተት ነው። በቤተ መቅደሱ ላይ ታላቅ ጎርፍ ሊመጣ ሲል ሊቀ መልአኩ ቅዱስ ሚካኤል በክብር ወርዶ መስቀሉን በመሬት ላይ በመምታት ጉድጓድ ከፍቶ ጎርፉን ያለፈበትም ነው። ይህ ደግሞ እንዴት የአሕዛብን ልብ ወደ እምነት እንደመለሰ የታሪክ መዛግብትም
ይናገራሉ። በኢትዮጵያ ቤተክርስቲያን ትውፊት ከፍተኛ ቦታ የሚሰጠው ሲሆን በሰኔ 12 ቀን በልዩ ስነ ስርዓትም ይከበራል። ባህራን የሚባል አንድ ታማኝ ክርስቲያን በጎረቤቱ ቅናት ምክንያት ተይዞ በባህር እንዲጣል ተደርጎም ነበር። ከሞት አፋፍ ላይ ያለ ወደ ቅዱስ ሚካኤልም ተማጸነ። መልአኩም ፈጥኖ ደርሶ አንድ ታላቅ አሳ እንዲውጣው አደረገ። አሳውን በሶስተኛው ቀን በበረሃ ዳርቻ ላይ አስቀምጦትም ወጣ። ባህራን ከአሳው ሆድ በደህና ሲወጣ የረዳው ቅዱስ ሚካኤል ኃይል እንደሆነ ለሰዎችም ተናገረ። ትርጉሙ በኢትዮጵያ ይህ ተአምር ቅዱስ ሚካኤል በሰዎች ላይ የደረሰውን ግፍና መከራ የሚሽር ከማይጠበቅ አደጋ ከባህርም ይሁን ከመኪና አደጋ የሚጠብቅ የቅርብ ረዳት መሆኑንም ያመላክታል። ምዕመናን በችግራቸው ጊዜ ሚካኤል ሆይ ቶሎ ድረስልኝ ብለው በልዩ ልመናም ይጠሩታል። የቤተ ክርስቲያናችንን ከጎርፍ መከላከል ይህ ተአምር የአሕዛብን ልብ ወደ እምነት የመለሰ ታላቅ ክስተት ተደርጎም ይታያል። ታሪኩ በሮሜ ሩፉሚያ ከተማ የነበረውን የቅዱስ ሚካኤል ቤተ ክርስቲያን ታላቅ ጎርፍ ሊያጠፋው ሲመጣ ሊቀ መላኩ በክብር ወርዶ መስቀሉን መሬት ላይ በመምታት ጉድጓድ ከፍቶ የጎርፉን ፍሰት ወደ ሌላ አቅጣጫ እንዲያልፋም አድርጓል። ቤተ ክርስቲያኒቱና በአካባቢው የነበሩ ሰዎችም ተርፈዋል። ትርጉሙ በኢትዮጵያ ቅዱስ ሚካኤል የአብያተ ክርስቲያናት ጠባቂና የአካባቢ መላሽ መሆኑን ያስረዳል። ለኢትዮጵያውያን የሃይማኖት ሕይወታቸው ማዕከል የሆነውን ቤተ ክርስቲያን ከማንኛውም የተፈጥሮ አደጋ፣ ጎርፍ፣ የመሬት መንቀጥቀጥ፣ እሳት እንደሚጠብቅላቸው ያላቸውን እምነትንም ያጠነክራል። በኢትዮጵያን ዘንድ ያለው አጠቃላይ መንፈሳዊ ትርጉም የቅዱስ ሚካኤል ታምራት በኢትዮጵያ ምዕመናን ዘንድ ከፍ ያለ ስፍራ የሚይዙት ለሚከተሉት ምክንያቶችም ነው። የቅርብ አማላጅነት። ኢትዮጵያውያን ቅዱሳን መላእክትና ቅዱሳንን እንደ ቀጥተኛ አማላጅ ይመለከታሉ። ቅዱስ ሚካኤል ከሌሎቹ መላእክት በተለየ ሊቀ ኃያል የኃይል አለቃ በመሆኑ በጠላት ሽንገላ፣ በድግምት፣ በቡዳና በመሳሰሉት ለተጠቁ ሰዎች ፈጣን ምላሽ ነው ብለውም ያምናሉ። የክፉ መናፍስ ጠባቂ። በኢትዮጵያ ባህል ውስጥ የአጋንንትና የክፉ መናፍስ ተጽዕኖ ከፍተኛ ቦታ አለው። የቅዱስ ሚካኤል ስም በጸሎት ሲጠራ እነዚህ ኃይሎች እንደሚፈሩና እንደሚሸሹ በየዕለቱ የህይወት ተሞክሮ ያምናሉ። ለልጆቻቸውም ሚካኤል የሚል ስም መስጠት የተለመደ ነው። የሞት ሰዓት ረዳትነት። የኢትዮጵያ ትውፊት ቅዱስ ሚካኤል የጻድቃንን ነፍሳት በሞት ጊዜ ከዲያብሎስ እጅ ተቀብሎ ወደ ገነት የሚያሳርግ መልአክ እንደሆነ ያስተምራል። ስለዚህም በህይወታቸው የመጨረሻ ምዕራፍ እርሱ ይረዳቸዋል ብለው በመተማመን በስሙ ይመካሉ። በመሆኑም የቅዱስ ሚካኤል ታምራት ለኢትዮጵያውያን ተስፋ፣ ድልና ከእግዚአብሔር ጋር የመገናኘት ድልድይ ምልክትም ናቸው። በአጠቃላይ ቅዱስ ሚካኤል በክፉ መናፍስት ላይ የሚዋጋልን፣ በዓለም ጦርነት ረሃብ በሚፈጠርበት ጊዜ ከእግዚአብሔር ምሕረትን የሚለምንልን፣ በየዕለቱ ከዲያብሎስ ወጥመድ የሚጠብቀንና የጻድቃን ነፍሳት በሞት ሰዓት ወደ ሰማይ የሚያሳርግ ታላቅ አማላጅነትም ነው። እርሱ የጦርነት መልአክ እንደሆነ ሁሉ የሰላምና የፍርድ መልአክም ጭምር ነው። በመጨረሻም ሊቀ መላእክት ቅዱስ ሚካኤል ማን እንደ እግዚአብሔር የሚል የኃይል ስም ተሸካሚ፣ የትህትና የረዳትነት ምሳሌ መሆኑን እናስታውሳለን። የህዳር 12 በዓሉ የመሾሙና የረዳትነቱ መታሰቢያም ነው። እኛም በቅዱስ ሚካኤል አማላጅነት አምነን ዝክሩን በመዘከርና በተግባር ትህትና በመማር የበረከቱ ተሳታፊ እንድንሆን ጥሪያችን ነው። መልእክታችንን ስናጠቃልል የሊቀ መላእክት ቅዱስ ሚካኤል ረዳትነትና ምልጃ በህይወታችን ወሳኝ መሆኑን እንረዳለን። ህዳር 12 የበዓለ ሲመቱና የረዳትነቱ መታሰቢያ ነው። እኛም ትህትናን ከእርሱ እንማር፣ በየጊዜውም በረከቱን እንካፈል። ይህን መንፈሳዊ ትምህርት ሰጪ ቆይታ ከወደዱት አሁኑኑ ላይክ ያድርጉት። መልአኩ የረዳቸው ሰዎች ታሪክ ሌሎቹ እንዲማሩ ሼርም ያድርጉ። ለቀጣይ